በጣም ደስ የሚል ቃል ይናገራል። ከስራ የተለየ እምነት በራሱ የሞተ ነው ይላል። እስቲ ሁላችሁም ይህን ቃል አንድ ላይ በሉ እስቲ። ከስራ የተለየ እምነት አረ በመቤት እሺ በሉኝ ግድ የለም። ከስራ የተለየ እምነት በራሱ የሞተ ነው። እንግዲህ ከፊታችን የሚጠብቀን አዲስ ዓመት ነው ክርስቲያኖች። እዚህ ላይ ያለን ሁላችንም በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ የምናምን አማኞች ነን። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ የእምነታችን ጀማሪና ፈጻሚ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው ይላል። ገበሬውም ደግሞ አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ደግሞ ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቅ ቃል ደግሞ ቁጥር 6 ወረድ ብላችሁ ስትመለከቱት በዚህ መጽሐፍ ቅዱስ ክፍል ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ይወገዳል። ከቃሉ ጋር ናችሁ? በእኔ የማይኖር ቢሆን እንደ ቅርንጫፍ ምን ይላል? ይወገዳል። እንደ ቅርንጫፍ ይወገዳል፣ እነርሱም ይደርቃሉ። እነርሱንም ሰብስበው ደግሞ ወደ እሳት ይጦራቸዋል፣ ያቃጥሉማቸዋል ይላል። ክርስቲያኖች፣ በክርስቶስ ኢየሱስ ያላመነ ሰው ከክርስቶስ ጋር እድል ፈንታ የለውም። እኛ በክርስቶስ ኢየሱስ ያመነን ሰዎች ኖረን መቼም ተስፋ የምናረጋት መንግሥተ ሰማያትን መውረስ ነው። በዚህ መጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ክርስቶስ በክርስቶስ ኢየሱስ ያላመኑ ሰዎች ከጌታ ጋር እድል ፈንታ እንደሌላቸው ይናገርና ከዛ በመቀጠል ቁጥር 2 ላይ ስትመለከቱ በእርሱ አምኖ ፍሬ የሚያፈራው የክርስቶስ ኢየሱስ አባት አብዝቶ እንደሚያፈራው ይናገራል። አብዝቶ እንዲያፈራ እንደሚያጠረውም ይናገራል። በእርሱ አምኖ መልካም ፍሬ የማያፈራው ግን ይወገዳል ይላል። ምን ይላል አልኳችሁ? በአዲሱ ዓመት በክርስቶስ ኢየሱስ አምነን ንስሐ ሳንገባ የማንመላለስ ቂም የምንይዝ በዘረኝነት በጎጥ የምንለያይ ሰዎች በአጠቃላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በእርሱ አምነን መልካም ፍሬ ያላፈራንምና እንወገዳለን። ለዚህ ነው ቅዱስ ጳውሎስ በመልእክቱ በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ይሄንን ቃል ሲያን ላይ እንበለው እንደው ደስ እንዲለኝ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ የዘላለም ሕይወትን ይሰጣቸዋል። ስለዚህ አዲሱ ዓመት ሁላችን በንስሐ ሕይወት የምንመላለስበት በክርስቶስ ኢየሱስ አምነናል። ያመንም ሰዎች ደግሞ እምነታችን በስራ መገለጥ አለበት። እንደምታውቁት እግዚአብሔር አምላክ በነፍስ እንኳን የድፋምነት ስሜት ከተሰማን ራሳችን ለካህን እንድናሳይ ያስተምረናል። ስለዚህ አዲሱ ዓመት ሁላችን በንስሐ ሕይወት ተመላልሰን ተስፋ ብናረጋት መንግሥተ ሰማያትን የምንወርስበት እንዲሆን አምላካችን እግዚአብሔር ለሁላችን ይፍቀድልን። ብዙዎች አንዳንድ ጊዜ ድንገት በነፍስ የድፋምነት ስሜት ሲሰማቸው ወደ ቤተ ክርስቲያን መቅረብን እንዲህ ባለ ጉባኤ ተቀምጦ መማርን አማራጭ ያደርጉ። በተለያየ ጨለማ ቤት በተለያዩ ጭፈራ ቤቶች ራሳቸውን መደበቅ ይወዳሉ። ክርስቲያኖች ዓለም የነጠቀንን ሰላም ልናገኝ የምንችለው በዚህ በተቀደሰው ስፍራ ነው። እግዚአብሔር አምላክ ያጣነውን ሰላም ይመልስልን። አራሜን በሉ ግዴ ያጣነውን ሰላም ይመልስልን። የአንዲት ቅድስት እናት ታሪክ ልንገራችሁና ንግግር የላብቃ። በግብጽ ቤተ ክርስቲያን እጅግ በጣም የተወደደች አንዲት ቅድስት እናት አለች። ፍቅር ያዛት መነኩሴ ተብላ ትጠራለች። እና ይህች ቅድስት እናት በምታገለግልበት ገዳም ውስጥ የጓሮ በር ቁልፍ በመያዝ ነበር የምታገለግለው። በጣም የሚገርማችሁ ረጅም ዓመት በዛ ገዳም መነኩሴት ሆና የገዳሙን በር እየከፈተች እየዘጋች አገልግላለች። የብዙዎቻችን ሕይወት ልክ እንደዚህ ተመሳሳይ ሆነውን ዘልቀናል። እና በጣም የሚገርማችሁ ነገር ከካይሮ የሚመጡ ነጋዴዎች እዛ ገዳም መጥተው አትክልት ገዝተው ወደ ካይሮ ይመለሳሉ። አትክልቱን ደግሞ ወስደው ይሸጣል። በጣም ብዙ ሹፌሮች ይመላለሳሉ ማለት ነው እዛ ገዳም። የዚህች ቅድስት እናት ደግሞ ስራዋ ምንድን ነበር ብያችኋለሁ? የገዳሙን የጓሮን በር መክፈትና መዝጋት ነበር። እና አንድ ወጣት የሆነ ሹፌር ትመለከትና ያንን ሰው ትክ ብላ ተመልክታ ሌላ የሆነ ሐሳብን ታስባለች። አባቶቻችን ሲናገሩ ምን ይላሉ? ልጆቻችን ሆይ ኃጢአትን አትመልከቱ። ምክንያቱም ሰዎች ኃጢአትን ከተመለከቱ ያዩትን ያስቡታል፣ ያሰቡትን ይመኙታል፣ የተመኙትን ነገር ያደርጉታል፣ ያደረጉትን ደግሞ ይደጋግሙታል። እና ቅዱሳን አባቶቻችን እንዲህ ያለ ትምህርትን ያስተምሩናል። እናም ይህች ቅድስት እናት ይህንን ሰው ከተመለከተች በኋላ የምንኩስናን ሕይወት ትታ ዓለማዊ ሕይወትን መኖር ተመኘች። በጣም የሚገርማችሁ ነገር ቁልፉን ለማን መስጠት እንዳለባት ነበር የተጨነቀችው። እንግዲህ መነኩሰ ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም ሞተ ማለት ነው። ዘር ልዝራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው። በተጋድሎ በቅድስና ሕይወት የሚኖር ማለት ነው።
ዓለማዊ ሕይወትን ከተመኘች በኋላ ከዚህ ሰው ጋር ተያይዛ የገዳሙን ሕይወት ትታ ወደ ከተማ ትሄዳለች። አንድ ነገር ግን አድርጋ ነበረ። ክርስቲያኖች የምትይዘውን የገዳሙን ቁልፍ ለሰው የምሰጥ ከሆነ ሰዎች እኔን ጀጅ ያደርጉኛል። አንቺ አገልጋይ አይደለሽ ወይ? አንቺ መነኩሲት አይደለሽ ወይ? እንዴት እንዲህ ታደርጊያለሽ ይሉኛል። ስለዚህ ይሄንን ቁልፍ መስጠት ያለብኝ ለእናቴ ለድንግል ማርያም ነው ብላ በአንድ በእመቤታችን በቅድስት ድንግል ማርያም ስር በሷ ስም ተስሎላ ነበረ ለአንድ ስም ቁልፉን አስቀምጣ ትሄዳለች። ጸሎት ጸልያ መብራንን ተማጽና ይሄ የምንኩስና ሕይወት ከብዶኛል፣ ይሄ የተጋድሎ ሕይወት ከብዶኛል፣ በትዳር ሕይወት መኖር እፈልጋለሁ። ስለዚህ እናቴ ይሄንን ቁልፍ ተረከቢኝ ብላ ወደ ዓለም ሕይወት ትሄዳለች። ወደ ዓለም ሕይወት ከሄደች በኋላ ክርስቲያኖች ያ ሰው ለግል ጥቅሙ ነበር የፈለጋትና የተወሰኑ ጊዜያት እሱ ጋር እንድትቆይ ካደረገ በኋላ ከሱ እንድትሸሽ ከሱ እንድትርቅ ያደርጋታል። ሁለንተናዋ በቅድስና ሕይወት አብርቶ የነበረች እቺ ሴት ከዓለማዊ ሕይወትም ርቃ ከሰዎች ድጋፍም ርቃ እጅግ በጣም ከባድ ሕይወትን ካሳለፈች በኋላ አንድ ነገር ታስባለች። ወደ ገዛ ገዳም መመለስ። ታሪኩን አሳጥሬ ነው የምነግራችሁ። የዚህ ቅድስና ታሪክ ለብዙዎቻችን አስተማሪ ስለሆነ በተለይ በዚህ በሚመጣው አዲስ ዓመት እና ይህች ቅድስና ወደ ካይሮ ከተማ ከተመለሰች በኋላ ገዳሙ ላይ እየተመላለሱ አትክልት ይገዙ የነበሩ ሹፌሮችን ተመለከተና ወደ እነሱ ቀርብ ብላ አንድ ጥያቄ ጠይቃቸዋለች። አሁንም እዛ ገዳም አትክልት እየገዛችሁ ነው ወይ ብላ። እነዛ ሹፌሮች ይመልሱላታል፣ አዎ አሁንም ከዛ ገዳም ነው አትክልት የምንገዛው ብለው። መልካም፣ የገዳሙን የጓሮ በር ቁልፍ የሚይዘው ሰው ማን ሆነ? በዛች መነኩሲት ፋንታ ማን ተቀየረ ብላ ጠየቀቻቸው። በዚህ ጊዜ ሹፌሮቹ ግራ በመጋባት አረምንም የተቀየረ ነገር የለም፣ ከዚህም በፊት ወደ ገዳሙ ስንሄድ በሩን የምትከፍተው የምትዘጋው አንዲት መነኩሲት ነች፣ አሁንም እዛ ገዳም ስንሄድ በሩን የምትከፍተው የምትዘጋው አንዲት መነኩሲት ነች፣ ምንም የተቀየረ ነገር የለም አሏት። የእነሱ ምላሽ ያስደነገጣት ይህች መነኩሲት ሁለንተናዋን ታጥባ ከእንደገና ነጠላ ለብሳ አስኬሟን ለብሳ ወደዛ ገዳም ትመለሳለች። በጓሮ በር በኩል ስትሄድ ሁለንተናዋ ልክ ራሷን የመሰለች አንዲት ሴት በገዳሙ በር ላይ ቆማ ትመለከታለች። እጅግ በጣም በመደነቅ ወደ እሷ ስትቀርብ ክብር ይግባት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ነበረች በበሩ ቆማ የነበረችው። በእሷ ፊት ስትደርስ ክርስቲያኖች ሰውነቷ አራደ፣ ተንቀጠቀጠ፣ በፊቷ ወደቀች። እናቴ ሆይ ማሪኝ እያለች ስታለቅስ ድንግል ማርያም አንድ ምላሽ ነበር የመለሰችላት። ልጄ ሆይ እስከ ዛሬ የት ሄደሽ ነበር? ያንን ቁልፍ ለኔ ያን ዕለት ከሰጠሽን ጊዜ ጀምሮ የገዳሙን በር የምከፍተው የምዘጋው እኔ ነኝ። እንኳን ተመለሽ በይ፣ ከዛሬ ጀምሮ ቁልፉን ይዘሽ አገልግሎትሽን ቀጥ ያለቻት። ክርስቲያኖች ክርስቶስ ልክ እንደዚሁ ባሳለፈው ዓመት ከእርሱ ጋር የተለያየንበት ቦታ ቆሞ ይጠብቀናል። በሰንበት ትምህርት ቤት ስታገለግሉ የነበራችሁ ክርስቲያኖች ወንድሞች፣ ከሰንበት አገልግሎት ወጣችሁ ዓለማዊ ሕይወት ላይ በጣም ርቃችሁ ሄዳችሁ ክርስቶስ እዛው የሰንበት ቤት አዳራሽ ውስጥ ይጠብቀናል። በመቅደስ ያደጋችሁ ክርስቲያኖች ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ የመቅደሱ ማይጠንት እየሸተታችሁ ያደጋችሁ ክርስቲያኖች ከዛ ርቃችሁ በንግዱ ዓለም በተለያየ ሥራ ርቃችሁ ብዙ ምክንያት ደደራችሁ ከክርስቶስ የራቃችሁ ክርስቲያኖች ወንድሞች በመጪው ዓመት ክርስቶስ እዛው የተለያያችሁበት ቦታ ይጠብቃችኋል እና መጪውን ዓመት አምላካችን እግዚአብሔር ወደ እርሱ የምንቀርብበት ወደ እርሱ የምንጠጋበት ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። በደንብ እናመሰግናለን። አመስግኑ፣ ወንድማችንን በደንብ አድርጋችሁ አመስግኑ። በእውነት ድንቅ ምክር ነው፣ ወንድማዊ ምክር ነው። እግዚአብሔር አምላክ የአገልግሎት ዘመኑን ይባርክ ይቀድስ። ከዚሁ በመቀጠል ደግሞ እጅግ በጣም የምንወደውና የምናከብረው ወንድማችን ቄስ አሸናፊ ገብረ ማርያም